ወይዘሮ ማርታ መድኃኒት ያደረገችውን ነገር ፈጽሞ ማመን አቅቷቸው አቶ ደረጀ ሳይነሳ ቤቱን ለቃ እንድትወጣ ቢያስጠነቅቋትም እኔ ማን አለኝ ላርፍ የመጣሁት ላንቺ እኮ ነው ብትላትም በፍጹም አላለቻትም። አቶ ደረጀ ወደ ሰላም ቤት ይዘውት የሄዱት ስጦታ ሰላምን አስደነግጧታል። እንግዲህ አሁን በጣም አቶ ደረጀ ከወይዘሮ ማርታ ጋራ ትንሽ ችግር እያመጡ ይመስላሉ። ምክንያቱም አሁን ልደቷ ሊከበር የዳጣ ላይ እንዴት አወቅ 21 ዓመቷ መሆኑን ስትለው እሷ ነግራኝ ካለኔ የነገረችው የለም ስትል ሰላምም ነግራ እንደሆነና ሰላምና አቶ ደረጀ ያሉበት ነገር ምንድን ነው የሚለውን ነገር ብዙ ጊዜ እያወቁ እንዳላወቁ ቢደፍኑትም አሁን ግን እያስጨነቃቸው መጥቷል። እንዲሁም መድኃኒትን ወጥተሽ ሂጂ ብለው ከሰደዱ በኋላ ምኝታ ላይ ተኝተውም ተነስተውም በፍጹም ሊረሱ አልቻሉም። ትልቅ እህት እንደመሆናቸው መጠን እህቴን አስወጥቼ ሰድጄ ምኑ ላይ ወርቃ ይሆን ምግብስ በልታ ይሆነ እሷም ገንዘብ እኮ የለኝም ውጭ ብለሽኝ ሳለ ገንዘቤን ወጥቼ በልቼ ጨርሻለሁ በማለት ስለነገረቻቸው እየተጨነቁ ነበር። አቶ ደረጀም እንግዲህ ትልቅ ስጦታ አለሽ በማለት ለዳጣ በሁለት ቀን ውስጥ ጠብቂ ሲሏት እሷም እንግዲህ በጣም ተደስታ ያሰበችውና ያለመችውን የእናቷን ነገር እንደሚሆን እያቀደች ባለችበት እንግዲህ ናታል ጋር ደግሞ ተቀምጣ አሁን እህቶች አሉኝ አባዬ እየተንከባከበኝ በዛ ላይ ደግሞ ብዙ ነገር እንጃ እናቴ ሊያስተዋውቀኝ ነው መስል ደስ አይልም ያንተንም እንዴት ደስ አይለኝም መሰለህ ስትለው ደስ ይላል ግን እናቴን ሊያገናኘኝ ነው ብለሽ ነው የምታስቢው ይመስለኛል በማለት ስትመልስለት እንደዛ ብለሽ ተስፋ ባታደርጊ ጥሩ ነው የጠበቅሽው ነገር ድንገት ካልሆነ ልብሽ ሊሰበር ይችላል ስለዚህ አባዬ ለሚያደርግልሽ ነገር ለመደሰት መዘጋጀት ምን ነው ብለሽ አታልሚው አላት። እሺ ከዚህ እማዬ ተቀምጠን እንዳታየን በቃ ሂድ እማዬ በእኔ ምክንያት ስትሆን ነው ወይ የምትፈሪያት ስትል እሷ እኮ አንተን ከኤቢ ጋር እንድትሆን ነው የምትፈልገው እየጠረጠረች ነው መሰል ዝም ያለችኝ አንተ የኤቢ ባል እንድትሆን ነው የምትፈልገው በማለት ትነግረዋለች። በስከ መጨረሻም አርጁን አብርጌድን ፈልጎ በመጣ ሰዓት እንግዲህ ትላንትና ማር ይዞልሽ መጥቶ ነበር አባረሬው ነበር ዛሬ መጣልሽ ይሄ ጣውንትሽ በማለት ለአብርጌድ ሲያሳያት አብርጌድ ደግሞ ቆይ ጠብቀኝማ ብላ ገብታ ናታልን እየጎተተች ካለበት ለሆነ ነገር ላሳይ ብላ ይዛ ወጥታ በአጋጣሚ ደግሞ ዳጣ ላይ በረንዳ ላይ ሆና ዘቅዝቃ ቁጭ ብላ እየተመለከተች አይ እንትና ይሄ ነው አርጁን ዛሬ የሚያውነህ እንደ ያለች ስትመለከት ድንገት ናታል አለችው እዛ ለዛ እንደዛ ቆማ ብላ ዘወር ሲልላት ናታልን ስትስመው እንግዲህ ፊት ለፊት ያየው አርጁን ራሱን ስቶ ወደቀ። እንደውም ዘበኛውም አረጉድ ብሎ አይን ብሎ ዘወር ብሎ ለማየት እንኳን በጣም እንትን አለው። በዚህን ሰዓት እንግዲህ አርጁን የሱ ፍቅረኛ ሆኖ ቁርጥ አድርጎ እንዲተዋት ያደረገችው ሲስተም ይመስላል ዳጣ። ሆኖም ግን ከላይ ሆና የተመለከተችው ማለት አብርጌድ ከላይ የተመለከተችው ዳጣ ግን ያየችው ማመን አቃታት። እሱም እንዴት ይህንን ነገር ታደርጊያለሽ በማለት ከአብርጌድ ጋር ናታል ፍጥጥ ብሎ ተፋጦ ሁለተኛ እንደዚህ አይነት ነገር እንድታደርጊ አልፈቅድልሽም በማለት ይላታል። አሁን አቶ ደረጀ የዳጣን ልደት 21ኛውን እያከበረ ሰላም እናቷ መሆኑን ለመናገር ለማብሰር ቀናቶች ሲነግሯት ሆኖም ግን አሁን ማርታ ምን ታደርገኛለች የሰፈሩ ሰው የጎረቤቱ ሰምቶ ሲያወራ በሙቅ ውሃ ትቀቅለኛለች ወይንስ ያለዛ ብላ ጥላኝ ትሄዳለች ቤቱን በማለት እየተጨናነቁ ይገኛሉ። የወይዘሮ ማርታ ውሳኔ እንግዲህ ምን እንደሆነ ወደፊት የምናየው ይመስላል። በዚህ መካከል ላይ አብርጌድ የእናቷን መጎዳት እንትን እያሰበች ትገኛለች። በእርግጥ አብርጌድ በአሁኑ ሰዓት ተቀይራ ለዳጣና በአባቷ በእናቷን በሶስታቸው መካከል ሆና ለሁሉም አንድ ፍቅር እየሰጠች ብትገኝም የእናቷ ሚስጥር ተደብቆ መጎዳት ግን ውስጧን እየጎዳት እናቴ እኮ ሞኝ ናት ምኑንም አታውቅም እናቴ እኮ ተጎድታለች እናቴ የተወለደባት ሰላም መሆኗን ስታውቅ ምን ልታደርግ ትችላለች እያለች በጣም እየተጨናነቀች ትገኛለች። እንግዲህ ናታልንም ቁጭ ካለበት ሄዳ ኮፊ እየጠጡ እያሉ አንተ ብቻ ነህ እንዴ በሀገር ወንድ ያለኸው ሌላ ወንድም ሞልቷል እኮ ሁለት ታማቾችን አፍቅረህ ምን ልታደርግ ነው በማለት ስትለው እና ምን እያልሽ ነው ምን ይሁን ሲላት ወደፊት የምታየው ነገር ነው በማለት ነበረ አንቺ ግን ተቃይረሻል እያለ እሱም ሲናገራት ነበረ። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ ላይክ ሼር እያደረጋችሁ አበረታቱኝ። ወይዘሮ ማርታ እንግዲህ መዲ ምን ሆና
ይሆን? አሁን ዳጣ እናቷን ስነግራት ሰላም ናት ስላት ዳጣ ታምነኝ ይሆን? ምን ትለኝ ይሆን እያሉ አቶ ደረጀም ተኝተው ያስባሉ። አሁን ዳጣ ሰላም መሆኑ ስታውቅ ምን ይፈጠር ይሆን? ማርታስ ቢሆን ጎረቤቶቹ ሲናገሩ ሲያወሩ ሰፈሩ ሁሉ ሲሰማማ ማርታ ትሰማለች። ከዛስ ምን ይፈጠር ይሆን? እንደተኛው የፈላ ውሃ ትደፋብኛለች ወይንስ ውርዴቴን አውቃ ጥለኝ ትሄዳለች እያሉ ማርታን በዚህ ልክ ከማጣ ሞቴን ይሻለኛል ብለው በሞት ውርዴቴንም ሳልሰማ የተኮሳተረ የተሰበረ ልቧንና ፊቷን ሳላይ ሞት ይሻለኛል ብለው ልጆቼ ናቸው እንጂ የሚያሳዝኑኝ በሰራተኛ ወልጅ ያለው ብዬ ለማርታ ፊት ከምቆም ሙቼ በአምላኬ ፊት ፍርዴን ባገኝ ይሻለኛል እያሉ ይጨናነቃሉ። መኝታ እንቅልፍ እምቢ ብሏቸዋል። ይገላበጣሉ። ሞታቸውን ምርጫ እንዳደረጉ አቶ ደረጀ ይነገራሉ። ወይዘሮ ማርታ እህቴ የት ሄዳ ይሆን? ምን በልታ ይሆን? ምን ጠጣ ይሆን እያለ ስትል ደሬ አለቻቸውና እሳቸው የቱ ነህ ነው ምን ሆነህ ነው አለቻቸው። ምን ሆና ይሆን እህቴ ስትል እሷ ምን ትሆናለች ማርትዬ? ምን እሷ እኮ የለመደች ናት እንዴ? ማንን ነው? ዳጣም ማለትሽ ነው አላና ሲላት ቆይ ማንን ነው ታዲያ? ማርታ አላት። ኧረ እኔ መድኃኒትን ነው አለች። እንዴት አድራ ይሆን? ተጨናነኩ። ምን ገጥሟት ይሆን ስትል እባክሽ ስልክ ልደውልላት ነበር አሳፈረኝ ስትል ምን ያሳፍራታል? ህፃን ልጅ እኮ አይደለችም፣ ትልቅ ናት፣ ራሷን መቆጣጠር ትችላለች። ስለዚህ በስልክ እስከ መቀረጽስ እንዴት ትደርስ ነበር? ምን ትልቅ ናት ትለኝ? ራሷን ባታስብ እንጂ እንደዚህ ኩና ከንቱ ሆና ቀረች። በቃ ታያት፣ አንድ ነገር ብትሆንም ምንም እንደማትጨክኝባት ስለምታውቅ ትደውልልሻለች። አንቺ ዝም ብለሽ አትጨነቂ በማለት ማጽናናት ሲጀምሩ ፈጣሪ ይሁናት አለች። ከዛም እንግዲህ እኔ የምልህ አለችና ወይዘሮ ማርታ ዳጣን ልደቷን አከብርላታለሁ አላልክም? ልደቷን እናከብርላታለን ያልኩት እንጂ አከብርላታለሁ አይደለም ያልኩት በማለት ይነግራቸው። ለመጀመሪያ ልደቷ ሲሆን በደንብ እናከብርላታለን ያልኩሽ አላት። ግን ስንት አመቷ ነው በማለት ስጠይቃቸው ያው የሆነ በሻማዋ ልክ በእድሜዋ ልክ ሻማው እንዲገዛ ብዬ ነው 21 እሷ ናት የነገረችህ? ልክ እሷ ምኑን ታውቀዋለች አለ። በደንብ አድርገን የመጀመሪያ ልደቷን ልናከብርላት የሚገባው ሲላት ወይዘሮ ማርታ ይሁን እንግዲህ እያለች ሁሉን ነገር እያወቀች እንዳላወቀች ግን ሰላም ሳትመጣ ስትል ጠየቀቻቸውና ግራ ተጋቡና በእርግጥ ሰላም ባል ሳትመጣ ስጦታ እንደምትልክ ለወይዘሮ ማርታ ከዚህ በፊት ተናግራ ነበርና እሳቸው ራሳቸው ስጦታውን ይዛ የምትመጣውን ስጦታ ይዘው የወሰዱላት ይመስለናል ወደ ቤቷ። እንግዲህ ያንን ስጦታ ደግሞ ለዳጣ ያዘጋጀችው እንዲሰጥ በሳቸው ስም አድርጋ እንዲሰጥላቸው ፈልጎ ይሆን ወይንስ ለልጃቸው ለተወለደው ለህፃኑ ልጅ ይሆን የሚለው ነገር ያሳስባል። እንግዲህ ምን ስጦታ አዘጋጀሽላት በማለት ናታለም ዳጣን አብርጌድን ሲጠይቃት እኔ ሁሉን ነገር አላት የሌላትን ነገር ብሰጣት ደስ ይለኛል ግን የማልችለው ነገር ሆነብኝ እንጂ በማለት ስትነግረው ናታን ምንድነው ልትሰጫት እሷ የምትፈልገው? እናቷን ነው እሷ የምትፈልገው። እናቷን ሰላም መሆኗን ባሳውቃት ደስ ይለኝ ነበረ ብላ አለችችው። እኔ ስሚ ዳጣ ቆንጆ ናት ሳይሆን ዳጣን ወድጃታለሁ በቃ አለ። እማዬ እንዳሰማ ይልቅ አለችው። እንዴ ምንድነው ስጦታ መሰጫት ምንድነው? እኔን ታውቀኛለህ፣ በብዙ ነገር አልተቀየርኩም ተስተካከልኩኝ እንጂ እሷን ትወድሃለች እኔም እወድሃለሁ አለችው። መወሰን የምችለው እኔ ነኝ አላት። አዎ መወሰን የምትችለው አንተ ነህ፣ ግን ደግሞ ማን እንደምትመርጥ አውቃለሁ። እኔ እንደ በፊቱ ውደደህኝ ብዬ አላስገድድህም፣ እንደ ቀድሞ ደግሞ ውደደ ብዬ ራሴን ዝቅ አላደርግም። አንተ ግን ከሌላ ወንዶች የተሻለ ነገር አንተ ብቻ አይደለም የተሻልከው አለችው። ዛሬም ሆነሻል አብርጌድ አላት። ይሄ እኮ ሀቅ ነው። እኔ ብቻ ነኝ ወንድ ብለህ ነው እንደምታስበው አለችው። አንተም ዳጣም እንደምታውቁት እኔ እንደማፈቅርህ ነበር። ከዛስ የሚባል ነገር የለም። ምናልባት ሌላ ቀን ከዛስ ለሚለው መልስ ሌላ ቀን ይመለስልሃል በማለት ነበረ ጥላው የሄደችው። እሱም ምን ለማለት እያሰበች ነው በማለት ነበር ግራ የተጋባው። እንግዲህ አርጁንም ተሻሽለሻል ስትባይ መልሰሽ ይዛው ጅል ቦታሽ ትገኛለች በማለት ናታል ይመልስላታል። እንግዲህ አብርጌድ ያደረገችው ድርጊት እንግዲህ ቆርጦለት ተዘግሮ እንዲያደርግ ያደረገችው ግን
ዳጣን ከላይ ሆና የተመለከተችው አመለካከት ግራ ገብቷታል። ግን በመውደቁም ደግሞ ተደናግጣለች። ከስተት ርቃለሁ ስትል ስተት መልሶ እየመጣባት እንደሆነ የተገነዘበችው ናታል ቶሎ በልና እናንሳው በማለት ሂዳ ለማንሳት ተንደፋድፋ ነበር። አቶ ደረጀም እንግዲህ ወይዘሮ ሰላም ቤት ልጇ ጋር እየተላቀሰች እና እያጫወተች ባለችበት በር ሲንኳኳ ይግቡ በማለት ስታስተናግድ ግን ያልጠበቀችው ኧረ ማን ነው በር ክፍት ነው ግቡ እያለች ስትላቸው አቶ ደረጀ ነበሩ ስጦታ ይዘው ለመግባት በር ላይ የደረሱት። ስታያቸው ግን ወይዘሮ ማነች ሰላም በጣም ደንግጣለች። ይህ ስጦታ ይዞት የመጣው እውነት ልጁን ተቀብሎ ወደ ቤት አምኖ ይዞ ሊሄድ ነው ጋሼ ብላ ነበር ያለቻቸው። እሳቸውም ሰተት ብለው ገብተው ልጃቸውን ለማቀፍ እየጓጉ ይመስላሉ። ምክንያቱም ማርታ አንድ ውሳኔ ከወሰነችብኝ ከዚህ በኋላ ዳጣን ቀጣይ ማስጨነቅ አልችልምና እንግዲህ ሰላምና አቅርቤ ለልጆቼ ላምጣላቸው የማለትም ያክል ያሰቡ ይመስላሉ። ገና ግን ወይዘሮ ማርታ ምን ይናገሩም አልታወቀም። ወይዘሮ ማርታ ሁሉን ነገር አውቀው እንዳላወቁ እያደረጉ እንጂ ወግ ባይን ይገባል ይባላል ያገራችን ሰው። ሁሉን ነገር ይዋውቃሉ። ትዳራቸውና ቤታቸውን ላለማፍረስ የሚያደርጉት ነገር ነው እንጂ ብዙ መረጃዎች እውነተኛ ዳጣ የአቶ ደረጀ ልጅ እንደምትሆን የሚያሳይ ነገሮችን እየተከታተለች እስካሁንም ደርሳበታለች። ግን ራሷን አምናና አሳልፋ አልመስጠት ትዳሯን ማፍረስ ስላልፈለገች ብቻ ነው። ወይዘሮ ማርታ ውሳኔ ምን እንደሆነ ሁላችንም የምናየው ነው። አቶ ደረጀስ ምን ይገጥማቸው ይሆን ወደፊት የሚለውን እስከምናይ ሁላችንም በጉጉት እየጠበቅን ለቻናሉን ሰብስክራይብ ላይክ እያደረጉ ይጠብቁን።